እኔ ውሸታም ከመሆኗ ከማወቅ በፊት ነው ያልኩት። ለመግደል የላክሽው ልጅ እኮ አንቺ እንደላክሽው እውነታውን ተናግሯል። ተሳስቶ ይሆናል እንጂ ሀብል እኮ ልጅ አይደለችም። ያቺን ሴት አምኜ አንተ ባለ ያደርግ ንገሪዋ። መነን እናቴ ናት። እዚህ ቤት ያንተ ሚስት አድርጋ ያመጣችኝ ለገንዘብ ስትል ነው ብለሽ ንገሪ። ምንድን ነው የሰማሁት? አባዬ እንኳንም መጣክ። መቼም የሰማሁት ነገር እውነት አይደለም አይደል? አባዬ አሞኛል ስላልከኝ ነው እንጂ ሁሉንም ነገር ልነግርህ ነበርኩ። አባዬ እባክሽ ሜርሲ አቆሚ። እስኪ ዝም በል ሀብል። አቤት ጋሽ። አሁን የሰማሁት ነገር እውነት ነው? በፍጹም ውሸት ነው እስክንድር። ወይዘሮ መነን ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እስክንድር እመነኝ፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ አንዴ ሁላችሁም ዝም በሉ። ሀብል አንዴ ያው ችግር የለም እናገራለሁ። እንደውም ይህን ቀን በጉጉት ስጠብቀው ነበር። ቆይ ምን ልታወሪ ነው? እኔና ወይዘሮ መነን ማነው? ኢንስፔክተር ደመቀ እባላለሁ። መርማሪ ፖሊስ ነኝ። ከእናንተ ውስጥ ምራጭ እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን እንዴ? እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ፣ በጣም ስላስከፋሽ። ይሄ ከማድረግ ውጭ ሌላ ምንም አይነት አማራጭ የለኝ። አንተ ማትረባ፣ የከፈልኩ ገንዘብ አንሶ ነው ሌላ ጨምር የምትለኝ? አዎ ያንሰኛል። እምቢ የምትይ ከሆነ ደግሞ በማህደር አሟሟት ላይ እጅሽ እንዳለበት ለፖሊስ ሄጄ ይናገራለሁ። ተናገራ። አጸደ ቤቱን ሁሉ አጨመላለቀችው። አጸደና ሀብል በጣም እየተጨቃጨቁ ነው። ሀብል እንግዲህ የማብቃችን ቀን ይበቃናል። ከእንግዲህ በኋላ ምንም ነገር ማረግም አልፈልግም። እውነቱን ተናግሬ እኔና ውድ ባለቤቴ እንዲፈታኝ ነው የምፈልገው ብላለች። እንግዲህ ወይዘሮ የሀብል እናት የተባለችውም እናት አይደለችም። ስለዚህ ከየት እንዳመጣቻት እሷ ለውርስ ብላ ነው እናት ነኝ ብላ ያመጣችው። ሀብል የእሷ እናትም እንዳልሆነች አታጣድፉኝ፣ ቀስ በሉና ተረጋጉና እነግራችኋለሁ ለምን ጥቅም እዚህ ቤት እንዳመጣችኝ። እኔም በጣም ጨንቆኛል። ያላፈቀረኝና የማይፈልገኝና የማይወደኝ ሰው ጋር እኔ መኖር አልፈልግም። አባቱ ስለወደደኝ ብቻ እኔ ደግሞ ልወደው አልችልም ብላ ሀብልም እንግዲህ መልስ ሰጥታለች። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ዩቲዩብ ማናጀርም ሼር እንዲያደርግ በትህትና ጠይቃለሁ። ወደ ሌሎቹ ቪዲዮ ስንሄድ አቶ እስክንድር እንግዲህ እንዴት አንቺ ጥሩ ልጅ መስለሽኝ ነበረ፣ እንዴት በጣም ብዙ ነገር እያወቅሽ ለምንድን ነው ዝም ያልሽው? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። ጋሼ ተረጋጉና ነገሮቹን በየአንዳንዱ እኔ ነግራችኋለሁ። ስለዚህ እኔ ያላደረግኩትን ነገር ሁሉ እየሰበሰቡ ወደ እኔ እና አጸደ ሰብለ በሞተችው ነገር ሰብስበው ወደ እኔ ብለዋ የምሰራበት ብለዋን ሁሉ ከስሬ ከኩሽና ወስደው እኔ ልክ እንደገደልኳትና እኔ ወንጀለኛ እንደሆንኩ አስበው አድርገው ነው እያሰቡኝ። እኔ ግን እንደዛ የማስብ ሰው አይደለውም። በነገራችን ላይ እንጀራ እናቴም አይደለችም። ለምን እንዳመጣችኝም እነግራችኋለሁ። እኔ ግን በአሁኑ ሰዓት ሀቁን ተናግሬ በሰላም መገላገል ነው የምፈልገው። በሰላሜ መኖር ነው የምፈልገው። እስካሁን ድረስም የሚረዳኝ ሰው አጥቼ ነው። እባክህ ጋሼ እንግዲህ አሁን እውነቱን እናገራለሁ። ነገሮቹ ስለተደበላለቁ ሳይሆን በሰላም እኔ ከዚህ ቤት መውጣት እፈልጋለሁ ብላ ሀብል ለአቶ እስክንድር ስትናገር ነበረ።
እስከንደር ግን ሀብልዬ እኔ በጣም ጨዋ ልጅና ጎበዝ ጥሩ ልጅ መስለሽኝ አይደልና ባንቺ አምኜ አይደለ እንዴ ልጄ ሳያፈቅርሽ እኔ ስለወደድኩሽ ለልጄ የዳርኩሽ። ስለዚህ ለምንድን ነው አንዳንድ ነገር የምታውቂው ነገር ስላለ እኔን ለምንድን ነው እየደበቅሽኝ ብሎ ሀብልዬ ብሎ ሲጠይቃት ነበረ አቶ እስከንደር በጸባይ ማለት ነው። ጋሼ ሁሉም ነገር እርሶ እንደምታስቡ አይደለምና ነገሮቹን ተረጋግተው ብትጠይቁኝ ትክክለኛውን መልስ እመልሳለሁ። እኔ እኮ ለጥቅም አይደለም እሷ ለጥቅም ብታመጣኝም እኔ ጥቅም አይደለም የምፈልገው። እርሶ እኮ ካሁን በፊትም እኔ ለልጅክ ባትሉ ኖሮም እርሶ ባትድሩኝም እኔ እኮ ሀድራን በጣም ነው የማፈቅረው፣ በጣም ነው የምወደው። ነገር ግን እና አጸደ ከኔ በኋላ መጥተው ነገሮቹን ሁሉ አጨመላለቁት። ስለዚህ እንግዲህ እኔ ምንም ማድረግ አልችልም፣ ምንም ነገርም አላረኩም። አሁንም በሰላም ከዚህ ቤት መገላገል ነው የምፈልገው ብላ ለአቶ እስከንደር ስትናገር ነበረ። አቶ እስከንደር እንግዲህ በጣም ኃይለኛና በጣም ደግነትም ክፋትም አለበትና የገዛ እኔ አንቺን ስለወደድኩሽና እምነት ባንቺ ላይ ስላለብኝ ነው እንጂ እኔ እኮ የገዛ ልጄንም አሳልፌ አደራ ያለብኝንም ልጄ አሳልፌ እኮ ሰው እንደገደለች ስሰማ አሳልፌ ለፖሊስ የሰጠው ሰው ነኝ ብሎ እንግዲህ እሱም የራሱን የተሰማውን ስሜት እሱም ተናግሯል ማለት ነውና ሀድረ ደግሞ አንቺ ምንድነው የምታደርጊው ከዚህ ቤት እያላት ነውና እንግዲህ አቶ እስከንደር ለውድ ባለቤቱም ከዚህ ቤት አንቺ ግዴታ በጣም ጥራቅምቦና በጣም ውሸታም እስከሆንሽ ድረስ ከዚህ ቤት አንቺ መውጣት አለብሽ ብሎ እንግዲህ ለሷም ማስጠንቀቂያ ሲሰጥ ማለት ነው። እሷ ግን ነገሮቹን አንተ በነ አጸደና በነ ልጅክ እነሱ በሚያወሩት ነገር አምነክ ከዚህ ቤት እንዴት ነው ውጪ የምትለኝ? ምን ነው ህይወት አይደለም ወይ ብላ ስትጠይቀው ነበረ። እንግዲህ ውድ ባለቤቱ ማለት ነው የብሌን እናት የተባለችው የብሌን ላለው ይቅርታ የሀብል እናት ስለ የተባለችው ማለት ነውና እንግዲህ አንቺ በጣም ዘበራራቂና በጣም ለንብረት የምትሯሯጪ ሰው እስከሆንሽ ድረስ እንኳን አንቺንም የገዛ ልጄንም ለፖሊስ ሰው ስለገደለች ለፖሊስ የሰው ህይወት ስላወጣች ለፖሊስ አስጠንቅቄና ለፖሊስ አሳልፌ የሰጠውት የገዛ ልጄ የአደራ ልጄ ነው ብሎ እንግዲህ ለውድ ባለቤቱም ነግሯል። እባክህ ነገሮቹን አታዋክበኝ፣ ነገሮቹን በእርግጠኝነት እናረጋጋና ለዛሬ ብቻ ይቅርታ እንደራረግና ነገሮቹን የምናስተካከለውን ነገር አለ። እባክህ አታንቀሽቅዠኝ ወይ አትንቀሽቀሽ ነው ማለት እንደዛ ብለዋለች። ነገር ግን እውነቱን ተናገሪ ስልሽም አልተረዳሽኝም። አጸደ ደግሞ ለምንድን ነው ከአጸደ ጋራ ነገሮቹን የምታስኬዱት? እና አጸደ ዝም ብለው ነው ነገሮቹን እያንቀዠቀዡ ያሉት። ተረጋጋ ስትለው በመካከሉ እንግዲህ መቼ ሚስት ነች አይደለ? አቶ እስከንደር እንግዲህ ቀዝቀዝ ስል ልጁ እየሮጠ መጣ ማለት ነው። እሱ እየሮጠ ሲመጣ የምን ይቅርታ ተንበርክከሽ የምን ይቅርታ ነው የምትጠይቂው? ነገሮቹን በመጀመሪያ ደረጃ በግልጽ ተናገሪ ስትባይ ነገሮቹን እምቢ ብለሽ ነበረ። አሁን ሁሉም ነገር ከበስተጀርባሽ ስትጋለጪ አሁን ለመሄድ ለመሮጥ ይቅርታ ለመጠየቅ። ስለዚህም በመጀመሪያ ደረጃ ለምንድን ነው አስጠንቅቀሽ የማታቂው? አሁን በፍጹም ይቅርታ የምትጠይቂበት ጊዜ አይደለም። ቀጥ ብለሽ ወደ ምትሄጂበት ሂጂ ብሎ እንግዲህ ማስጠንቀቂያ ሲሰጣት ነበረ። እስቲ እኔ ልናገር እባክህ ልጄ አንተ አንዴ ዝም ማለት ትችላለህ ሆይ ብሎ እንግዲህ አቶ እስከንደርም ሲያነጋግረው ነበረ። ነገር ግን ከዛ በኋላ እሷ እኔ ይቅርታም አልፈልግም፣ በመጀመሪያ ደረጃ ልጅቷ ማነች ሀብል የምትለውን ነገር በጣም ተረድቼ አይቸት እኔ ውስጤ
በጣም ስለወደዳት የምትሆነክ ልጅ እስከሆነች ድረስ ከሷ በየአንዳንዱ ነገሮቹን በጣም ተረድቼ ከዛ በኋላ እውነቱንም ውሸቱንም አውቄ ከዛ በኋላ የሚሆን ነገር ይሆናል በማለት አቶ እስከንደር ውድ ባለቤቱን አሽቀንጥሮ አስወጥቶ ሀብልን ቤት ውስጥ አንቺ ወደ ቤት ወደ ላይ ተመልሽና ወደ ክፍልሽ ግቢና ክፍልሽ ጠብቅኝ ሲላት ነበረ። እንግዲህ አቶ እስከንደር ውድ ሚስቱን እስከሚሸኝ ድረስ ሀብል ቁጭ ብላ ጠብቀው ነበረ። ሀብልን እንግዲህ አሁን እኔና አንቺ ብቻ ነን እና በጣም ስለምወደሽ በጣም ስለማከብረሽ፣ ስለዚህ ወድጄ ፈቅጄ የልጄ ሚስት እስካረኩሽ ድረስ ነገሮቹን አንቺ በግልጽ ብትነግሪኝ ምን አለበት ብሎ ሀብልን ሲጠይቃት ነበረ አቶ እስከንደር። እንግዲህ ማነች ሀብልም እንግዲህ እኔ እኮ ቅድም ትክክለኛውን ተናግሬያለሁ እኔ እሱን በጣም ነው የምወደው። አንተ ገና ሳታገናኘን በፊትም ያየውበት ቦታ ሳየው በጣም ነው የወደድኩት፣ ግን እኔ አልተናገርኩትም። እርሶ ግን ልጆትን እርሶ ብቻ በግድ ያመጡልኝ እየመሰላችሁ ነው። እኔም እኮ አፍቅሬዋለሁ። በእርግጠኝነት እሱ ብቻ ነው ያላፈቀረኝ እንጂ እኔ እኮ እወደዋለሁ ብላ ስትናገር ነበረ። ግድ የለም ተስፋ አትቁረጪ፣ አንቺው እንደዛ ከሆነ እስከ ዛሬ ድረስ ነገሮቹን ሁሉ ሲያዋክቡ ለምን ሳታናግርኝ ብሎ ሲጠይቃት ነበረና ከዛ እንግዲህ በመካከሉ አቶ እስከንደር ተረጋጊ እባክሽ ሀብልዬ ብሎ ወደ ሚሄድበት ትንሽ ሄዶ ነበረ። እንግዲህ መላጣው ማለት ነው ወይ ቅቤ መላጣው ሊቀባ ይችላል፣ እኔ ምን አውቃለሁ አቦ። ስለዚህ እንግዲህ ውድ የሀብል ባለቤትም እየሮጠ ሲመጣ ደሞሳ እናትሽም አሽቀንጥረን አውጥተናል፣ አንቺ ደግሞ ምን ልትፈይዲ ነው እዚህ ቁጭ ያልሽው እያላት ነበረና እንደዚህማ አትበለን የኔ ችግር ምንድን ነው ብሎ ሲጠይቃት አንተ በመጀመሪያ ደረጃ እኔንም አልተረዳከኝም። ሰው ከውጭ የሚያወራውን ብቻ ነው የተረዳከው። ምን ፈልገሽ ነው? ምን ፈልገህ ነው ሲባባሉ እንግዲህ ውድ ተመልካች በመካከሉ አቶ እስከንደር ልጄ አንተ ዝም በል፣ ድሮንም እኔ ነኝ ያመጣውልክ ሚስትክን፣ አሁንም ነገሮቹ እስከሚጣሩ ድረስ ትንፈሽፍሽም አትበል ቁስ እያለው ነው እንግዲህ እንዴት እንደዚህ ይሆናል አባቴ? እናቷ እኮ ከእናቷ ጋራ መታ እየተዘፈዘፈችውና በጣም ብዙ ነገሮችን እያደረገችው ልጅ ነች። እርሱ ደግሞ አባቴ ደግሞ እንዴት እንደዚህ ትላለክ በማለት እንግዲህ ከአቶ እስከንደር ጋራ ደግሞ ተጋጥሟል ማለት ነው። አማርኛ ተገጥሟል። ስለዚህ እንግዲህ እባክሽ እኔ ልጄን ስለማቀው አንቺ ወይ አንተ ዝም በሉ ብሎ እንግዲህ አሁንም ልጁን ይዞ ሄዷል። ብሌን በጣም እያነበበች ነው፣ በጣም እያለቀሰች ነው። ስለዚህ እንግዲህ አቶ እስከንደር ልክ እንደ እውነተኛ አባት ጆሮውን ጥሎ ሀብል የምትለውን ነገር እያወራ ነው። ምክንያቱም ሀብልን በጣም ነው የሚወዳት። ለምን እንደሚወዳት ሀብልን እሱ ፈጣሪ ይወቀው ማለት ነው። እንግዲህ መጨረሻ ላይ ምን እንደሚመጣ። ስለዚህ እንግዲህ ሚስቱን እባክህ አትነቀኝ። ከዛ በስተ መጨረሻ ላይ አጸደን እቃዋን ሰብስባ ውጪ ስትቀመጥ አየሽ አይደለ የስራሽን እንዴት እንዳገኘሽ ጉድ እንደሆንሽ አየሽ አይደለ። እንደውም እስከ ዛሬ እዛ ቤት ስለኖርሽ ተመስገን በይ ስትላት ነበረ። አጸደ የተባለችው በጣም በቃ የተመረዘች ነችና እሷ በሄደችበት ቦታም ሄዳ ልትለካክፋት ትሞክራለች ማለት ነው ውድ ተመልካች። ስለዚህ እንግዲህ ነገሮቹ በጣም እየተባባሰውና የራሷ በኪና አቁማ እንደዛ እሷን ስትላት እንግዲህ ተነስታ ነው እንቺ በዚህ ብር ዳቦ ገዝተሽ ቢበት ለነገሩ የሰራሽን ነው ያገኘሽው ብላ
ብርን ፊቷ ላይ በተናላት ስትሄድ ነበረ። እንግዲህ ያን ብር መሬት አይታ ደሟ ነው የፈላውና ልክ መኪና ውስጥ ልትገባ ስትል ነው እንግዲህ በጣም ፈልጣ የተወቻት። ከዛ ደግሞ የሚገርመው ድንጋዩን አንስታ ጭንቅላቱ መታ ደሟን ፊቷን ተጣጥባ በደም ከዛ የሀብል እናት እንደዚህ አረገችኝ ብላ ለና አቶ በኃይሉ ሄዳ ተናገረችና እናቴ ይሄንን ታደርጊዋለሽ እንዴ ብላ ብሌንም ደግሞ በጣም እያፈጠጠች ነው። አቶ እስከንደርም እንግዲህ አፈጧል። የሚቀጥለው ቪዲዮ አብረን እንጠብቃለን። ላይክ አድርጉ።